18 ቀናት ወደ ኋላ እንመለስ። ዋና መስሪያ ቤቱ በአሜሪካ አትላንታ ጆርጂያ የሚገኘው ለ24 ሰዓት ዜና ብቻ የሚያሰራጨው ሲኤንኤን ሶማሊያ አደገኛ ቦታ ከሆነች ታዲያ ለምን የቱሪዝም ፍሰት እየጨመረ መጣ የሚል ርዕስ የያዘ መጣጥፍ በድረገጽ ይዞ ወጣ። ለበርካታ አስርት ዓመታት ሶማሊያ የሚለው ስም ከግጭት ከወንበዴነትና ከአደጋ ጋር ተያይዞ መቆየቱን ያስታወሰው ዘገባው እንደ አውሮፓውያን አቆጣጠር በ1990ዎቹ የሀገሪቱ የእርስ በርስ ጦርነት ከተጀመረ ወዲህ በሶማሊያ የሚገኙ ምዕራባውያን ጎብኚዎች ቁጥራቸው ጥቂት ቢሆንም በ2024 ግን 10,000 ገደማ ቱሪስቶች ጎብኝተዋታል ብለዋል። ይህም ካለፈው ዓመት ጋር ሲነጻጸር በ50 በመቶ ጭማሪ ማሳየቱን የሀገሪቱ ቱሪዝም መምሪያ አስታውቋል። ይህ የሆነ ያለው አብዛኞቹ የምዕራባውያን መንግስታት ዜጎቻቸው ወደ ሶማሊያ የሚያደርጉትን ማንኛውንም ጉዞ እንዲርቁ እየመከሩ ባሉበት ወቅት ነው። ጎብኚዎች ጨምረውበታል የተባለችው ሶማሊያ ከመስከረም 2025 አንስቶ ወደ ሀገሪቱ ለመግባት አሰራሮችን ለማቃለልና የጎብኚዎችን ቁጥር ለማሳደግ ያለመ አዲስ የኢቪዛ ስርዓት ዘርግታለች። በእርግጥ ራስ ገዞቹ የሶማሊላንድና ፑንትላንድ ክልሎች አዲሶቹን ቪዛዎች እንደማይቀበሉ መግለጻቸው መረጋጋትን ለማምጣት እየሰራን ነው ያሉትን የሶማሌ ማዕከላዊ መንግስት ባለስልጣናት ጥረታቸውን የሚያደናቅፍ ነው ተብሎ ሲገለጽ ነበር። በእርግጥም በተለያዩ ሀገሮች ሶማሊያ በዓለም ላይ ካሉ እጅግ አደገኛ መዳረሻዎች አንዷ ተብላ የምትገለጽ ነች። የዩናይትድ ኪንግደም የውጭ ጉዳይ የኮመንዌልዝ እና የልማት ጽሕፈት ቤት ከፍተኛ የሆነ የመታገት ስጋት ያለበት አካባቢ ነው በሚል ሀገሪቱን ፈርጇታል። የአሜሪካ የውጭ ጉዳይ መስሪያ ቤትም ሶማሊያን ለተጓዦች የማይመከሩ ካላቸው መዳረሻዎች ደረጃ 4 ላይ አስቀምጧታል። ደረጃ 4 ማለት ወንጀል፣ ሽብርተኝነት፣ የእርስ በርስ ግጭት፣ የጤና አቅርቦት መዳከም፣ ጠለፋና የባህር ላይ ውንብድና ያለበት ነው። ሲኤንኤን በመጣጠፉ ሶማሊያ አስፈሪ ተብላ በሀገሮቹ ብትፈረጅም ቱሪስቶቹ የሚመርጧት በግል ዝንባሌያቸው ምክንያት መሆኑን አስነብቧል። ለዚህ አስረጂ ብሎ የጠራው ሲኒገር የተባለ ተጓዥ ጉዞ የሕይወቱ የግል ፈተናው አካል መሆኑን ተናግሯል። ጎብኚው የተባበሩት መንግስታት እውቅና የሰጣቸውን 193 ሀገራት በሙሉ ለመጎብኘት ለራሱ ቃል በመግባቱ ሶማሊያንም በዚሁ ምክንያት መጎብኘቱን ይናገራል። ጎብኚዎች ከነችግሯ መጎብኘታቸውን ቀጥለውበታል የተባለችው ሶማሊያ በተቃርኖ የተሞላች ነች። በተባበሩት መንግስታት ግምታዊ ቆጠራ አጠቃላይ ህዝቧ 19.7 ሚሊዮን ነው። በስደት የሚኖረው ህዝብ ቁጥርም ቀላል የሚባል አይደለም። ወንጀል፣ የጎሳ ግጭት፣ ጠለፋና የባህር ላይ ውንብድና ያስመረራቸው ህዝቦቿ በእኛዋ ኢትዮጵያም ሆነ በሩቋ አሜሪካ በቁጥር በርካታ ናቸው። ሶማሊያውያን ቀርበው ወደ አፍሪካ ቀንድ ሀገሮች፣ ርቀው ደግሞ አውስትራሊያ መናኸሪያቸው ነው። የ2021 የአውስትራሊያ የህዝብ ቆጠራ እንደሚያመለክተው ቪክቶሪያ በምትባለው ከተማ 18,000 ሶማሊያውያን ይኖራሉ። ወደ ምስራቅ አፍሪካ ስንመለስ ደግሞ ኢትዮጵያ ከፍተኛውን የሶማሊያውያን ስደተኞች ቁጥር ይዛል። በአጠቃላይ ከ361,000 በላይ ሶማሊያውያን በኢትዮጵያ በስደተኝነት ተመዝግበዋል። ኬንያ በ338,000 ትከተላለች። ኡጋንዳም ከ48,000 በላይ ሶማሊያውያንን አስጠልላለች። ራቅ ሲባል ደግሞ አሜሪካ፣ ዩናይትድ ኪንግደም እና የተባበሩት አረብ ኤምሬቶችም በርካታ የሀገሩን ተወላጆች መዝግበዋል። 99 በመቶ ህዝቧ ሙስሊም የሆነው የኢትዮጵያ ጎረቤት ሶማሊያ በዚህ ሁሉ ችግር መሃል አሁንም ቢሆን የወሊድ ምጣኔ በከፍተኛ ሁኔታ እየጨመረባት እንደሚገኝ ይፋዊ መረጃዎች ያሳያሉ። ቁጥሩ በየዓመቱ 3 በመቶ ሊያድግ እንደሚችልም ትንበያዎች ያመለክታሉ። በአሁኑ ሰዓት በሀገሪቱ አዳጊዎችና ወጣቶች በቁጥር ይበዛሉ። ዕድሜያቸው ከ14 ዓመት በታች የሆኑ ዜጎች ቁጥር ከሀገሪቱ አጠቃላይ ህዝብ 47 በመቶውን ይይዛሉ። ዜጋዋ በዓለም ሁሉም አቅጣጫ የተበታተነባት ሶማሊያ በሲኤንኤን ጎብኚዎቿ በዝተዋል ተብሎ ከተነገረላት ቀናት ብዙም ሳይገፋ ዜጋዋ በአሜሪካ መሪ በጸያፍ ቃል የሚሰደብ ሆኖ ከሰሞኑም በአሉታዊ መልኩ በዓለም መገናኛ ብዙሃን ፊት መነጋገሪያነቱ አገርሽቷል። ስለ ሶማሊያውያን አሉታዊ አስተያየት የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ፕሬዝዳንቱ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት ቆሻሻ ሲሉ የጠሯቸው ሶማሊያውያን በአገራችን እንዲኖሩ አልፈልግም ብለዋል። አገራቸው ቆሻሻ ሲሉ የጠሯቸውን ሶማሊያውያን መቀበል ከቀጠለች ወደ ተሳሳተ መንገድ እንደምትገባም ተናግረዋል። አገር ለመባል በማትበቃው ሶማሊያ ምንም የላቸውም፣ እርስ በርሳቸው እየተገዳደሉ ይኖራሉ፣ ምንም መዋቅር የለም ሲሉም አክለዋል። ሰውየው ከዚህ በኋላ የትችት አለንጋቸውን ያዞሩት በአሜሪካ ለኮንግረስ በመመረጥ የመጀመሪያው ሶማሊያ አሜሪካዊ ተወካይ ወደ ሆኑት ዲሞክራቷ ኢልሃን ኡመር ነው።
ሁልጊዜም እመለከታታለሁ ያሉት ትራምፕ ኢልሃን ሁሉንም ሰው ትጠላለች፣ እናም ብቁ ያልሆነች ሴት እንደሆነች አስባለሁ ብለዋል። ትራምፕ ኢልሃንንና ሶማሊያውያንን ሲወርፉ ኢልሃን በማኅበራዊ ሚዲያ ላይ ፕሬዝዳንቱ በእኔ ላይ ያለው አባዜ አስፈሪ ነው የሚል ምላሽ ጽፈዋል። የሚያስፈልገውን እርዳታ እንደሚያገኝ ተስፋ አደርጋለሁ ሲሉም አክለዋል። ይህ የትራምፕ አስተያየት ለሶማሊያውያን ተጨማሪ ፈተና መደቀኑን ታዛቢዎች ይናገራሉ። የሀገሪቱ የስደተኞችና የጉምሩክ ተቋም የሆነው ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት በትራምፕ አስተዳደር በመንትያ ከተሞች ውስጥ ሕጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንዲያደርግ መመሪያ ተሰጥቶታል ሲሉ እቅዱን የሚያውቁ ሰው ማክሰኞ ዕለት ለመገናኛ ብዙሃን ተናግረዋል። ባለሥልጣኑ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀመር በመቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉ ጥቆማ ሰጥተው ነበር። ይህን ተከትሎ በሚኒሶታ የሚኖሩ ሶማሊያዊ አሜሪካውያን የፕሬዝዳንት ትራምፕ ንግግርን ተከትሎ ስጋት ውስጥ ገብተዋል። በሚኒሶታ የሚገኘው ሲዳር ሪቨርሳይድ ሰፈር የማህበረሰብ ኮሚቴ ዋና ዳይሬክተር የሆኑት አጅ አወድ በአሜሪካ ፕሬዝዳንት ኢላማ መደረግ ጥሩ ስሜት አይፈጥርም ብለዋል። የሚኖሩበት ሰፈር የሚገኝበት ከተማም በርካታ ሶማሊያውያን መኖሪያ በመሆኑ ትንሿ ሞቃዲሾ በመባል የሚታወቅ ነው። የተፈራው እውን ሆኖም በሚኒሶታ ሰነድ አልባ ስደተኞች ላይ እርምጃ እየተወሰደ መሆኑ መሰማቱ የማህበረሰቡን ስጋት አባብሶታል። ይህን የምታረጋግጠው ከ80 ሺህ በላይ ሶማሊያውያን በሚኖሩባት ደቡብ ሚኒያፖሊስ የምትገኘው ከውሰር መሐመድ ናት። ከውሰር የአሜሪካ ስደትና ጉምሩክ መስሪያ ቤት ሰራተኞች ከሰሞኑ እየመጡ ነው ስትል ለመገናኛ ብዙሃን ተናግራለች። ከውሰር እንዲህ አለች። እንቅስቃሴ ጀምረዋል። መንገድ ላይ ሰዎችን እያስቆሙ ስለ መኖሪያ ፈቃዳቸው ይጠይቃሉ። እየተፈጸመ ስላለው ነገር መረጃም አልተሰጠም ብላለች። ሰኞ ዕለት ስደተኞችን ማሰር በጀመረችው በሚኒያፖሊስ የሀገር ውስጥ ደህንነት መምሪያው ኦፕሬሽኑን በተመለከተ ባወጣው የመጀመሪያ መግለጫው በአጠቃላይ የተያዙት ሰዎች ቁጥር 12 መሆኑን አስታውቋል። በእርግጥ በዝርዝሩ የሶማሊያውያን ቁጥር 5 ብቻ ነው። ከሜክሲኮና ኤልሳልቫዶር የተጓዙ መኖራቸውም ተጠቅሷል። መምሪያው እንዳለው ከሆነ ሰዎቹ የተያዙት በማጭበርበር፣ በተሽከርካሪ ስርቆት፣ በወሲባዊ ወንጀልና በአደንዛዥ ዕፅ ተጽዕኖ ውስጥ ሆኖ በማሽከርከር ነው። ፖሊስ ያስቀመጠው ምክንያት ይህ ቢሆንም የትራምፕ ንግግር በሶማሊያውያን ላይ ያሳደረው ስጋት ገና ወደፊት የሚታይ መሆኑን ታዛቢዎች ይናገራሉ። ከውሰርም እንደተናገረችው የትራምፕን ንግግር ተከትሎ የማህበረሰብ መሪዎች ስደተኞችን ለመከላከል የሚያደርጉትን ጥረት ከፍ አድርገዋል። ሞራናካ ከተባለው ተቋም ሰዎች እንዴት መብታቸውን ማስከበር እንደሚችሉም ስልጠና እየተሰጠ ይገኛል። የድንገተኛ ጊዜ ስልክ ቁጥር በማዘጋጀትና የጽሑፍ መልእክት መለዋወጫ ቡድን በመፍጠርም ቅድመ ጥንቃቄ እያደረጉ እንደሆነ ተነግሯል። ሁሉም ሰው በጥንቃቄ ነው የሚንቀሳቀሰው የምትለው ከውሰር ፍርሃት አለው ካላችሁኝ ግን ምንም ጥያቄ የለውም። አዎ አለ ነው የምላችሁ፣ ግን ማናችንም ፈርተን አንደበቅም ስትል ያሉበትን ሁኔታ አስረድታለች። ከውሰር ፈተናውን ከመጋፈጥ ውጪ አማራጭ እንደሌለ ብትናገርም ፈተናው ግን ቀላል እንደማይሆን ታዛቢዎች እየተናገሩ ነው። ለዚህ አስረጅ የሚያደርጉት ደግሞ የትራምፕ አስተዳደር ቀላል የሚባሉ ክሶችን ማቅረቡን ነው። የትራምፕ አስተዳደር በዚህ ሳምንት ክስ ከመሰረተባቸው ሶማሊያን መካከል በኮቪድ-19 ወቅት ለልጆች ምግብ ለማቅረብ በሚል የሚኒሶታን ግዛት አጭበርብሯል የተባሉ ሰዎችም ጭምር ይገኙበታል። ለዚህ ዘገባ ጥንቅር አልጀዚራ፣ ቢቢሲ፣ ኒውዮርክ ታይምስ፣ ሲኤንኤን እና ሬውተርስን በዋቢነት ተጠቅመናል።